ራእያችን የተዋህዶ ሃይማኖታችንን ማስፋፋት ቤተ ክርስቲያናችንንም መጠበቅ የዕለቱን ትምህርተ ወንጌል የሚያስተምሩን ሊቀ ትጉሃን ገብረ መስቀል ኃይለ መስቀል እነሆ ቀጥታ ወደ ክቡር አባታችን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የተከበሩ አባታችን የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ እግዚአብሔር አምላካችን ከሩቅም ከቅርብም ጠርቶ ለአገልግሎት ያበቃችሁ ቃሉን እንድሰሙ በዚህ ቤተክርስቲያን እንድትገኙ የተፈቀደላችሁ የአምላከ ቅዱስ ገብርኤል ወዳጆች እንደምን ከረማችሁ? እንኳን አደረሳችሁ። የምስራች የሚናገር መልአክ መጣ። ትንቢተ ኢሳይያስ ምዕራፍ 52 ቁጥር 7 ላይ የተጻፈ የተነገረ ትንቢት ነው። የምስራች የሚናገር መልአክ መጣ። ያስፈልገናል አያስፈልገንም? ክብር ለእሱ ይሁን። እስቲ አመስግኑት እግዚአብሔር። አዎ የምስራች የሚናገር ነው አሁን የሚያስፈልገን። ምክንያቱም ወሬያችን በሰበር በቃ ጠግቧል አይደለም? ዜናው ጠቅላላ ሰሙ ሰበር ነው። ሰበር ከሌ ሞተ፣ ከሌ ተወሰደ፣ ከሌ ጎርፍ፣ ነፋስ፣ እሳት በቃ በያለበት የሚመጣው የምንሰማው ወሬ አደጋ ስለሆነ እንደ እግዚአብሔር ፈቃድና ቸርነት በሱ ፈቃድና በሱ ቸርነት የምስራቹን ለመስማት እግዚአብሔር አምላክ ያብቃችሁ። የምስራች ለመስማት ያብቃን። ቅዱስ ገብርኤል የሰላም ወሬ የሚያወራ መልካም ነገርን የሚሰብክ መልካም መልአክ መጣ ይለናል። መልካም ወሬ ለመስማት መልካም ሰው መሆን ያስፈልጋል። መልካም ሰው መልካም ዜና ይሰማል። ከመልካም ሰዎች ውስጥ በአዲስ ኪዳን ከመልካም ሰዎች መካከል አንዱ ሰው ዘካርያስ ይባላል። መልካም ሰው፣ መልካም ካህን፣ ንጹሕ አገልጋይ እንዴት የታደለ ነው ወገኖች! ከእግዚአብሔር ጋር የሚገናኝ መልስ የሚያገኝ ሰው እድለኛ ነው። አንድ ሰው ተጣርቶ መልስ ያስፈልገዋል። አንድ ሰው ለሚጣራው ጥሪ መልስ ያስፈልገዋል። መልስ ለመስማት ደግሞ ብቁ ሆኖ መገኘት ያስፈልጋል። ዘካርያስ የተባለ ሰው፣ ዘካርያስ የተባለ ካህን ስማዕና አምላክነ፣ አምላክ ሆይ ስማኝ፣ ድረስልኝ፣ ጮቴ ወደ አንተ ይድረስ እያለ ከማዕጠንት ጋር ወደ እግዚአብሔር ከማዕጠንት ጋር እየጸለየ ነበር። ታዲያ ከዕለታት በአንድ ቀን በቤተ መቅደሱ ቅዱስ ገብርኤልና ዘካርያስ ተገናኙ። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ ይሁን። ጸለያችሁ መልስ ማግኘት አለባችሁ። ጸለያችሁ የምስራችሁን መስማት አለባችሁ። ጸለያችሁ ወደ እግዚአብሔር ያቀረባችሁት ነገር ወደ እናንተ መልስ ይዞ የሚመጣ መሆን አለበት። ሰው ሁሉ መጮሁ አይቀር፣ መለመኑ አይቀር። ልመና ማለት ምልጃ ነው። ማረኝ፣ ይቅር በለኝ፣ እራራልኝ፣ ወይንም ማረው፣ ይቅር በለው፣ እራራለት። በቃ ለሌላውም መለመን ነው፣ ለራሳችሁም መለመን ነው።
ምልጃ የሚባለው ልመና ነው። ሌላ ነገር እኮ አይደለም። ብዙ ሰዎች ራሳችን እንለምናለን ይላሉ፣ እንጸለያለን፣ ከእግዚአብሔር ጋር እናስታርቃለን ይላሉ። ግን አስታራቂዎቹን ደግሞ አንፈልግም ይላሉ። ይሄ ነው ችግሩ። ዛሬም ነገም ተነጎዳም ለምትለምኑት ልመና አምላከ ቅዱስ ገብርኤል መልስ ይስጣችሁ፣ መልስ ይስጠን። አዎ፣ ስለዚህ ይህ የምስራች የሚናገር መልአክ በሉቃስ ወንጌል ምዕራፍ 1 ቁጥር 6 ላይ ስንመለከት እንዲህ አለው ይላል፣ ዘካርያስ ሆይ ይህንን የምስራች እነግርህ ዘንድ ከእግዚአብሔር ተልኬ የመጣው በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ አለ። ክብር ለመድኃኔዓለም። ጥንቅቅ አድርጎ ነገረው። ይህንን የምስራች እነግርህ ዘንድ የላከኝ እግዚአብሔር ነው አለ። እኔም የምቆመው በእግዚአብሔር ፊት ነው አለ። ይህንን የምስራች ደግሞ እነግርህ ዘንድ ወደ አንተ ተልኬ መጥቻለሁ አለ። ክብር ለእሱ ይሁን፣ እግዚአብሔር ይመስገን። አዎ የምስራች የሚናገር መልአክ መጣ ነው የሚል። ያን ጊዜ ዘካርያስ ወደቀ ነው የሚል። አልቻለም። አዎ ግን የመጣው መልአክ ቅዱስ ገብርኤል በእግሬም አቆመኝ አለ። ክብር ለመድኃኔዓለም። እናቶች፣ አባቶች፣ እህቶች፣ ወንድሞች መልስ ያመጣ ጸሎት ያስፈልጋል። የዘካርያስ ንጹሕ ክህነት፣ የዘካርያስ ንጹሕ ልብ፣ የኤልሳቤጥ ቀና ልብ ልመናቸው ወደ እግዚአብሔር እንዲደርስ አድርጎታል። ቂም ከሌለባችሁ፣ በልባችሁ ቂም ካልያዛችሁ፣ እግዚአብሔርን ካመናችሁ፣ እግዚአብሔር የሚወደውን ጸሎት ከጸለያችሁ፣ ከእርግማን የራቀ ምርቃት የበዛበት በቸርነት በርኅሩህነት በደግነት ከጸለያችሁ እግዚአብሔር እንደዚህ ጸሎታችሁ ተሰምቶላችኋል። መልስ ዛሬ ልነግርህ መጥቻለሁ። መልሱ ምን ነበር ነው? ልብ በሉ። ቅዱስ ገብርኤል ያመጣው መልስ ዘካርያስና ኤልሳቤጥ ለብዙ ዓመት ያለቀሱበት። ብዙ ዓመት አልቅሰዋል። ልጅ አጥተው ብዙ ጊዜ አልቅሰዋል። ብዙ ዓመት አልቅሰዋል። ዘካርያስ እስኪሸመግል ኤልሳቤጥ እስክታረጅ ድረስ ጽናታቸውን ግን ተመልከቱ። አንድ ቀን እግዚአብሔር ይጎበኘናል። አንድ ቀን እግዚአብሔር ይሰማናል። ተስፋ አትቁረጡ። ክርስቲያን ተስፋ አይቆርጥም። በተስፋ ነው የሚጸኑ። በተስፋ የሚጸኑ ሰዎች መልስ ያገኛሉ። ዘካርያስ ኤልሳቤጥ ሌላ ምክንያት አልፈለጉ፣ ሌላ አዳኝ አልፈለጉ፣ ሌላ ሰጪ አልፈለጉ። እግዚአብሔር ግን አንድ ቀን ይመጣል። እግዚአብሔር አንድ ቀን ይሰማኛል በሉ እስቲ። አንድ ቀን በሉ እስቲ። እግዚአብሔር ይሰማኛል፣ ቋጠሮዬም ይፈታል፣ መልአኩም ይመጣል በሉ እስቲ። ክብር ለመድኃኔዓለም። አዎ መልአኩ ይመጣል። እግዚአብሔር በመልአክ ልኮ ነው መልስ የሚሰጠው። አዎ መልአኩን ልኮ ነው የሚያድነው። ስለዚህም ዘካርያስ ሆይ እስከ ዛሬ ድረስ አልቅሰሃል፣ ጸለየሃል። አሁን ግን ጸሎትህ ወደ እግዚአብሔር ደርሷል። ወንድ ልጅ ሚስት ኤልሳቤጥ ትወልድልሃለች አለው። ክብር ለመድኃኔዓለም። ይሄ ብቻ አይደለም፣ ይሄ ብቻ አይደለም። ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ብለህ ትጠራዋለህ። ከዚህ በኋላ ሐዘንህ ያበቃል። ዮሐንስ ማለት ፍስሐ ደስታ ማለት ነው። ስለዚህ እስከ ዛሬ ድረስ ያለቀስከው ያነባኸው ያበቃል። በቤትህ ፍስሐ ይሆናል፣ በፊትህ ደስታ ይሆናል። ወንድ ልጅ ተወልደዋልና ስሙ ዮሐንስ ይባላል። እሱም የጌታ የኢየሱስ ክርስቶስ መንገድ ጠራጊ ነው ብሎ የነገረው
ይህ ቅዱስ ገብርኤል ነው። ደስ ይበላችሁ። ይህ የምስራች ነው። ለቅዱስ ገብርኤል የምስራች መናገር ተሰጥቶታል። ሹመቱ ይኸው ነው። ደስታ የምትፈልጉ፣ ከሐዘን መውጣት የምትፈልጉ፣ ቋጠሯችሁ እንዲፈታ የምትፈልጉ፣ ከክፉ ነገር ርቃችሁ ወደ ምስራች ተናጋሪው ቅዱስ ገብርኤል ነው። አዎ ያን ጊዜ ምስራችሁን ትሰማላችሁ። ይህ ቅዱስ ገብርኤል የምስራችሁን ከነገረው በኋላ ይህን ሲሰማ ዘካርያስ ተጠራጥሮ ነበር። እኔ ሽማግሌ ነኝ፣ ሚስቴም አርጅታለች። በሰው ዘንድ የሚታሰበው ይሄ ነው። ብዙ አሮጊቶች አንወልድም እኮ ከእንግዲህ በኋላ አብቅቷል ይላሉ። ብዙ ሽማግሌዎች ከእንግዲህ በኋላ ልጅ አልወልድም ይላሉ። በእግዚአብሔር ዘንድ ግን አብቅቷል። እግዚአብሔር ይችላል በሉ እስቲ። ጌታ ሆይ ያለ ያ ሰው ጌታ ሆይ ቢቻልስ ልጄን አድንልኛል። እስቲ ቢቻልስ በሉ። ቢቻልስ ጌታ ሆይ ቢቻልስ ልጄን አድንልኛል። ቢቻልስ ትላለህ፣ ቢቻልስ ትላለህ። ለሚያምን በእግዚአብሔር ዘንድ ሁሉ ይቻላል አለ። ክብር ለመድኃኔዓለም ይሁን። ሁሉ ይቻላል። በእግዚአብሔር ዘንድ የማይቻል ነገር የለም። በእግዚአብሔር ዘንድ የማይቻል ነገር አለ? በሰው ዘንድ ብዙ ችግር አለ። ያቺ ሴት መጣችና ጌታ ሆይ እባክህ የኔ 2 ልጆች ወንድማማቾች ናቸው፣ አንተ በእስራኤል ስትነግስ ግራና ቀኝ በዙፋን እንዲቀመጡ አድርግልኝ አለች። አይ ሰማያዊውን ትተሽ ምድራዊውን ትለምኛለሽ፣ እናንተ የምትለምኑትን አታውቁትም። አሁን እዚህ ውስጥ ቅዱስ ገብርኤል እንደው ነገ አንግሰኝ የሚል ሰው ሊኖር ይችላል። እነዛ ቅዱሳን ትተውት የመጡትን ደም የሚፈስበትን ይህንን ምድራዊ ንግስ ስጠኝ የሚል ሰው ሊኖር ይችላል። አደራችሁን እንደዚህ ብላችሁ እንዳትለምኑ። ስለ ምድራዊ ነገር አትለምኑ። ስለ ሰማያዊ ነገር ነው መለመን። በመንግስተ ሰማያት ካንተ ጋር እንዲነግሱ አድርግልኝ ብትለው እኮ ጥሩ ልመና ነበር። ቅዱስ ጳውሎስ ያለው ከክርስቶስ ጋር ሁላችሁም ትነግሳላችሁ ነው የተባላችሁ። ደስ ይበላችሁ። ሁሉ ይነግሳል። ከክርስቶስ ጋር የማይነግስ የለም። አማኝ ሆኖ አገልጋይ ሆኖ ከእግዚአብሔር ጋር የመጣ ወደ እግዚአብሔር የሄደ ከክርስቶስ ጋር ይነግሳል። እናቶች የማይረባ ልመና፣ የማይጠቅም ልመና ይሄ ስህተት ነው። ልታማርሩ፣ ልታሳቅሉ፣ ሰውን ለመግደል ብትመጡ እግዚአብሔር ይሰማችኋል። ያ ነገር ለእናንተ ይሆናል። ተጠንቀቁ። ያ ነገር ለሰው የወረወራችሁት ድንጋይ እናንተ መልሶ ይመታችኋል። ለሰው ያሳቀላችሁት እናንተ መልሶ ይመታችኋል። ለምን? እግዚአብሔር ይበቀላልና። እናቶች፣ አባቶች፣ እህቶች፣ ወንድሞች እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይላል። ቢሆንላችሁ ቢያድላችሁ ለጠላቶቻችሁ ዝመታችሁ ለመኑላችሁ። እንደነ ቅዱስ እስጢፋኖስ እንደ አምላካችሁ እንደ ጌታ አቤቱ አባት ሆይ በሉ እስቲ። የሚያደርጉትን አያውቁትምና ይቅር በላቸው አለ። ለሚገሉት እኮ ነው፣ ለሚሸልቱት እኮ ነው፣ ለሚቀጠቅጡት እኮ ነው። እናንተም ቢያድላችሁ በእኔ ላይ የሚደረገውን ልቦና ስጣቸው፣ አእምሯቸው መልስ፣ ለንስሐ አብቃቸው ብላችሁ ብትጸልዩላቸው ለጠላቶቻችሁ ብፁዕ ትሆናላችሁ። እሺ፣ እግዚአብሔር ፈጥኖ ይመልስላችኋል። በጠላቶቻችሁን ማን ይበቀላል ንገሩኝ? አሁን ለእግዚአብሔር አሳልፋችሁ እኮ ለእግዚአብሔር ከሰጣችሁ ተበቃዩ እግዚአብሔር። እኛ ጉልበት የለንም፣ እኛ ገንዘብ የለንም፣ እኛ ኃይል የለንም፣ እኛ ደካሞች ነን። አንተ ግን በእኛ ግባ፣ በእኛ ደር፣ አንተ ተበቀልልን ካላችሁት እኮ እግዚአብሔር በቃ ለሱ ሰጣችሁን። የእናንተ ዱላ አያስፈልግም፣ የእናንተ ድንጋይ አያስፈልግም፣ የእናንተ መርፌ አያስፈልግም፣ የእናንተ ድንጋይ ወርወራ፣ የእናንተ እርግማን አያስፈልግም።
ለማሰጣችኋል። አንተ ታውቃለህ ካለ ሰው ለማሰጥቷል። ንገሩኝ። እግዚአብሔር ሆይ በሰላም አሳድረኝ፣ እግዚአብሔር ሆይ በሰላም አውለኝ፣ እግዚአብሔር ሆይ ለአንተ ሰጥቻለሁ ካለ ለማሰጥቷል። ንገሩኝ። ለእግዚአብሔር በቃ በእግዚአብሔር ተማምኗልና አድነዋለሁ ብሏል። ክብር ለመድኃኔዓለም። በእግዚአብሔር አምናችኋል። ጠዋት ተራምዳችሁ ትሄዳላችሁ። ያ ሁሉ ቆሻሻ በደጃችሁ ተጥሏል፣ በመስሪያ ቤታችሁ ተጥሏል። እናንተ እምነታችሁ ፍጹም ነውና ቅዱስ ገብርኤል እሳቱን ያጠፋዋል፣ መርዙን ያጠፋዋል። ክብር ለመድኃኔዓለም። ስለዚህ ለእግዚአብሔር ስጡ፣ መንገዳችሁን ሁሉ ለእግዚአብሔር ስጡ ወገኖች። ስለዚህ የሰላም መልአክ ነውና ከዚህ በኋላ ጸሎትህ ደርሷል፣ ልመናህ ደርሷል፣ ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ፣ ሐዘንም ያበቃል ብሎ ቅዱስ ገብርኤል ለዘካርያስ የሚያጽናናውን የምስራች ነገረው። ይህንን የምስራች እናገር ዘንድ ከእግዚአብሔር ተልኬ መጣሁ ያለው ይሄ ቅዱስ ገብርኤል ለእያንዳንዳችሁ ይምጣላችሁ። ልመናችሁን እግዚአብሔር ይስማችሁ። የማታማርሩ ከሆነ እግዚአብሔርን የማትከሱ ከሆነ ይመጣል፣ እግዚአብሔር ይልክላችኋል። በሌሊት አንድ መልአክ፣ በቀን አንድ መልአክ እያደረገ ነው እግዚአብሔር የሚያስጠብቀን ወገኖች። ስለዚህ ቅዱስ ገብርኤል ለዘካርያስ ብቻ አይደለም፣ ጸሎት ላይ ስትሆኑ ይመጣል። ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ገና በጸሎት ላይ ሳለሁ ቀድሞ ያየሁት መልአክ ቅዱስ ገብርኤል እየበረረ ወደ እኔ መጣ ዳሰሰኝም ይላል። ክብር ለመድኃኔዓለም። ንጹሕ ልብ ይዛችሁ በጸሎት ስትቆሙ ገና እጃችሁን ስትዘረጉ እግዚአብሔር ያያችኋል። ረዳት እንደሚያስፈልጋችሁ፣ አዳኝ እንደሚያስፈልጋችሁ፣ ጎብኚ እንደሚያስፈልጋችሁ አንተ ቅዱስ ሰው፣ አንተ መንፈስ ቅዱስ የሞላብህ ዳንኤል ሆይ ደስ ይበልህ አለው። ቅዱስ ገብርኤል መጣና ክብር ለመድኃኔዓለም ይሁን። አያችሁ እየበረረ መጣ እኮ ነው የሚለው። እያየው ከሰማይ እየበረረ መጣ። ዳንኤል ከእግዚአብሔር የሚበልጥ ማንም የለም። ምድራውያን ነገሥታት ተሰብስበው እሳት እናቃጥላችኋለን፣ ጉድጓድ እንጨምራችኋለን ቢሏችሁ አትስሙ፣ ከእግዚአብሔር የሚበልጥ የለም ብሎ በሩን ከፍቶ ወደ እግዚአብሔር ሲጸልይ የተገኘ ዳንኤል ብቻ ነው። ክብር ለመድኃኔዓለም ይሁን። ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ይላል። የጥበብ መጀመሪያው እግዚአብሔርን መፍራት ነው። ጥበበኛው ዳንኤል፣ መንፈስ ቅዱስ የሞላበት ዳንኤል ወደ እግዚአብሔር ዓይኖቹን አነሳ። ከሳሾቹ ግን በረቱ። ከሳሾቹ አሁን እስከ 30 ቀን ድረስ የእግዚአብሔርን ስም የሚጠራ ሰው ወደ አንበሳ ጉድጓድ ይጣላል ብለዋቸው ስለነበረ የንጉሥ አዋጅ ስለነበረ እንኳን 30 ቀን 3 ቀን አላድርም አለ ዳንኤል። አዎ ፊቱን ወደ ምስራቅ መለሰ። እግዚአብሔር ይሻለኛል አለ። ለእኔስ እግዚአብሔር ይሻለኛል በሉ እስቲ። ማን ይሻለኛል? እግዚአብሔር ይሻላል ወገኖች፣ እግዚአብሔር ይሻለኛል አለ ዳንኤል። ዓይኖቹን አነሳ። ከሳሾቹ መጥተው አዎ የንጉሥ ትእዛዝ ተላልፏል፣ የምድራዊውን ትእዛዝ ተላልፏል፣ ምድራዊ ንጉሥ አዎ ያወጀውን አዋጅ ተላልፏል ብለው ከሰሱት። ዳንኤልን ወደ አንበሶች ጉድጓድ ጣሉት። 6 የተራቡ አንበሶች ነበሩ፣ ቅርጥፍጥፍ አድርገው የሚበሉ አፋቸውን የከፈቱ ጥርሳቸውን የሳሉ አዎ አንበሶች ነበሩ። ዳንኤል እግዚአብሔርን እየጠራ ከእግዚአብሔር ጋር ተጣብቆ ወደ አንበሶቹ ጉድጓድ ሲጣል መልአኩ የአንበሶቹን አፍ ዘጋ። ክብር ለመድኃኔዓለም። ድንጋዩ ተከደነበት። ዳንኤል ጉድጓድ ውስጥ ከ6 አንበሶች ጋር ተዘጋ። እግዚአብሔር ግን መልአኩን ላከለት። አያችሁ፣ ያን ጊዜ እየጸለየ አደረ። አንበሶቹ
እግሩን እየላሱ ሰገዱለት። ክብር ለመድኃኔዓለም ይሁን። ይሄው ነው ወገኖች። ንጉሡ የወደው ነበርና አዎ በማለዳ ንጉሡ ተነስቶ ዳንኤል ሆይ አለ ወደ ጉድጓዱ። ዳንኤል ሆይ ያመንከው እግዚአብሔር አድኖሃልን? ከአንበሶች አፍ አውጥቶሃልን? አለው። ዳንኤል በአንበሶቹ ጉድጓድ ውስጥ ሆኖ እንዲህ አለ። እግዚአብሔር በሉ እስቲ መልአኩን ልኮ ከአንበሶች አፍ አዳነኝ አለ። ክብር ለመድኃኔዓለም ይሁን። አድኖኛል። ጉድጓድ ብትጣሉ፣ እሳት ብትጣሉ፣ ክፉዎች ቢከቧችሁ እግዚአብሔር ካለ ያድናችኋል። ካመናችሁ ትድናላችሁ። እግዚአብሔር ከእኔ ጋር ነው ካላችሁ፣ ካላመናችሁ እግዚአብሔር ከእናንተ ጋር የለም። ወገን እግዚአብሔር ወደ እናንተ አይመጣም። ተጠራጣሪ አይጸድቅም፣ ገለባ ቢዘሩት አይበቅልም ተብሏል። የሚጠራጠር ልብ፣ የክህደት ልብ፣ የምንፍቅና ልብ ያለው ሰው እግዚአብሔርን አያገኝ። ልባችሁ ሙሉ ከሆነ፣ እምነታችሁ ሙሉ ከሆነ እንደ ዳንኤል መልስ ትሰጣላችሁ። አምላኬ እግዚአብሔር መልአኩን ልኮ ከአንበሶች አፍ አዳነኝ አለ። ክብር ለመድኃኔዓለም ይሁን። አድኖኛል። ያን ጊዜ ተከፈተ። ዳንኤል በክብር ከአንበሶቹ ጉድጓድ ወጣ። ክብር ለመድኃኔዓለም ይሁን። አሉ ከሳሾች። መቼም ምክንያት አያጣም ከሳሽ። ዳንኤል እኮ የወጣው ንጉሥ ሆይ ከዚህ ጉድጓድ ውስጥ የወጣው በአስማት ነው አሉ። ቅዱስ ገብርኤል እሳት ነው። ክንፉ እሳት ነው። እግሩ እሳት ነው። እጁ እሳት ነው። ሁለንተናው እሳት ነው ቅዱስ ገብርኤል። መጥቶ ግን እሳቱን አጠፋው። አናንያ አዛርያ ሚሳኤል ወደ እሳት ሲጣሉ፣ ክብር ለመድኃኔዓለም ይሁን። እሳቱ በእሳት ሲጠፋ አላያችሁም ወገኖች? እሳት እኮ ነው። ዳንኤል ወደቀ ይለናል። ግርማ ሞገሱ የሚያስፈራ እሳት እኮ ነው ወገን። ስለዚህ ዘካርያስ አዎ የምስራቹ እንደሰማ ዳንኤልም ከቅዱስ ገብርኤል ምስራች ሰምቷል። የመጨረሻው ደግሞ የምስራቹን የሰማችው ድንግል ማርያም ናት። ደስ ይበላችሁ። ክብር ለመድኃኔዓለም። በኦሪት ዘፍጥረት ምዕራፍ 3 ላይ ሔዋን እናታችን የእባብን ድምፅ ነው የሰማችሁ። የዛሬውም ሔዋኖች አደራችሁን ከእባብ ጋር እንዳታወሩ፣ ከእባብ ጋር እንዳትሄዱ፣ ከእባብ ጋር ውለታ እንዳይኖራችሁ። ከእባብ ጋር የተዋዋሉ ሴቶች ጠንቋይ ቤት ነው የሚውሉ የሚያድሩ። ከእባብ ጋር የሚኖሩ ሴቶች የሚሰሙት የቃልቻ ድምፅ ነው፣ የሚሰሙት የጠንቋይ ድምፅ ነው። በሰው የታመነ የተረገመ ነው ይላልና ትንቢተ ኤርምያስ ምዕራፍ 17ን አንብቡት አደራችሁ። ሔዋን ጸጋ በስቶላን ነበር። ሔዋን የምታየው እግዚአብሔርን ነበር። ሔዋን የምትሰማው እግዚአብሔርን ነበር። በብርሃን ተሸፉና ነበር 7 ዓመት የኖረች። ታዲያ አንድ ቀን ጠላት መጣና አፉን አሳምሮ መላሱን አለስልሶ ወደ እርሻው ሄደና እንዲህ አለ፣ አዎ እናንተ ሰላም ናችሁ? እንዴት ናችሁ? እንዴት ትኖራላችሁ? እንዴት ናችሁ አለ። ዘመድ መስሎ ዛሬም እየሳቀ እየሳመ የሚያርዳችሁ ብዙ ነው። መጠንቀቅ ግን ያስፈልጋል። ስለዚህ እንዴት ነሽ? ደህና ነን እግዚአብሔር ይመስገን፣ ሁሉ ነገር ሆኖልናል፣ ተሳክቶልናል። ግን አንድ ነገር ተከልክለናል አላችሁ። ምንድን ነው? ዕፀ በለስ እንዳበሉ ተብለን እና እሱን ከበላንስ አምላክ ትሆናላችሁ፣ እንደ ፈጣሪ ትሆናላችሁ። እና ታዲያ ይህን ባድረግ ይሆንልኛል አለ። ጎመጀች ይላል። ዓይኗ ተገለጠ ይላል። ተከፈተ ይላል። ቸኮለች ለጥፋት። የእባብ ድምፅ ነው። ስለዚህ ዓይኗ ተገለጠ፣ ቸኮለች፣ ዕፀ በለሱን በላች። ምክንያቱስ የእባብን ድምፅ ሰምታለች፣ የእባቡን መልክ አይታለች። እባቡም እግሩን አጣ፣ እሷም ጸጋዋን አጣች፣ እራቁቷን ሆነች።
ከባሏ ጋር በልታ ጠፋች። ልብ በሉ። እባብ ድምፁ ይሄ መልኩ ይሄ የጥፋት ልጆችን የሚሰበስብ ይህንን የቀየረ እግዚአብሔር አመስግኑት፣ እሱ ይመስገን። በሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ የምስራቹ ቅዱስ ገብርኤል ወደ ድንግል ማርያም መጣ። ደስ ይበላችሁ ከሁሉ ወዳኛለም ይህን የለወጠ ነው ወገኖች። እባብ ጋር አውርታ ስለነበረ የእባብን ድምፅ ሰምታ ስለነበረ አጋንንቱ ሰይጣን ዲያብሎስ ከእሷ ጋር አውርተው ስለነበረ ሴት ማለት ምትክ ማለት ነው። የሔዋን ምትክ ድንግል ማርያም ናት። ደስ ይበላችሁ ከሁሉ ወዳኛለም። አያችሁ ቅዱስ ገብርኤል ደግሞ መጣና ማርያም ሆይ አላት። ደስ ይበላችሁ ከሁሉ ወዳኛለም። አዎ ማርያም የሰማችሁ የመልአኩ የቅዱስ ገብርኤልን ድምፅ ነው። ያንን የሞት ድምፅ አይደለም፣ የሕይወት ድምፅ ነው የሰማችሁ። ማርያም ሆይ በሉ ውስጥ ደስ ይበልሽ በለዋል። እግዚአብሔር በሉ ከአንቺ ጋር ነውና አትፍሪ አላት። ደስ ይበላችሁ ክብለ ወዳለ ፍርሃትን የሚያስወግደው መልአክ መጣ። አዎ ሰይጣንን የሚያስረው መልአክ መጣ። ሰይጣንን የሚቆርጠው የሚቆራርጠው ባለ ሰይፉ ቅዱስ ገብርኤል መጣ። ደስ ይበላችሁ ክብለ ወዳለ ያ ቅዱስ ገብርኤል መጣና ወደ አንዲት ድንግል ገባ። የድንግሊቱም ስም ማርያም ነበረ። 3 ነገር ነገራት። የመጀመሪያው እጅ እየነሳና እየሰገደ ማርያም ሆይ ደስ ይበልሽ አላት። ክብር ለመድኃኔዓለም ይሁን። የመጀመሪያው ሰላምታ ደስ ይበልሽ፣ አዎ ደስ ይበልሽ የሚል ነው። ሁለተኛው ሰላምታ ደግሞ ማርያም ሆይ በሉ እስቲ ጌታ ከአንቺ ጋር ነውና አትፍሪ ነው። አያቸው ጌታ ከአንቺ ጋር ነው። ያ ዓለምን የሚያድነው እሳተ መለኮት የሆነ አብ እሳት፣ ወልድ እሳት፣ መንፈስ ቅዱስ እሳት ብለን የቀደስነው እግዚአብሔር ከአንቺ ጋር ነው፣ ጌታ ከአንቺ ጋር ነው አላት። ሁለተኛው። ሶስተኛው ደግሞ ማርያም ሆይ ጌታ ኢየሱስ ክርስቶስን ትወልጃለሽ፣ ስሙንም ኢየሱስ መድኃኒት ብለሽ ትጠሪዋለሽ፣ ይህም የሕዝቡን ኃጢአት ያስወግዳል ብሎ ነገራት። ክብር ለመድኃኔዓለም ይሁን። ይህንን የተናገረው ቅዱስ ገብርኤል ነው። ደስ ይበላችሁ። ክብር ለመድኃኔዓለም ይሁን። ይህንን የምስራች የሚናገር ቅዱስ ገብርኤል የልዑል እግዚአብሔርን ልጅ ትወልጃለሽ፣ ስሙንም ኢየሱስ ትባለሽ። ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ክርስቶስ ተወልዶላችኋል፣ ደስ ይበላችሁ ይላል። ክብር ለመድኃኔዓለም። መድኃኒት ነው የተወለደው። ስለዚህ እናቶች፣ አባቶች ይህንን የምስራች የሰማችው ድንግል ማርያም እንደ ቃል ይሁንልኝ አለች። ደስ ይበላችሁ። ክብር ለመድኃኔዓለም። እንደ ቃል ይሁንልኝ፣ ይደረግልኝ። እኔ ለዚህ የተገባው ከሆንኩ፣ እኔ ለዚህ ብቁ ከሆንኩ ይደረግልኝ አለች። በዚያን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስን ጸንሳ ተገኝታለች። እናቶች፣ አባቶች፣ እህቶች፣ ወንድሞች ሁላችሁ ይህንን የምስራች መልአክ ከላከላችሁ፣ ይህ የምስራች መልአክ ከመጣ ሁላችሁም ትደሰታላችሁ። እሺ፣ ይህንን የሚያስደስት መልአክ እግዚአብሔር ይላክልን፣ ለሥጋው ለደሙ ያብቃል። በሉቃስ ወንጌል ምዕራፍ 8 ቁጥር 1 ላይ ስትመለከቱ የምስራቹን ወንጌል እሰብክ ዘንድ ልኮኛል አለ። ክብር ለመድኃኔዓለም ይሁን። ይህንን የምስራች የሰበከልን የተላከ ቅዱስ ገብርኤል ነው። ዛሬም ለእያንዳንዳችን የምስራቹን እንድንሰማ ትካዜያችን፣ ሐዘናችን፣ ቋጠሯችን እንዲፈታ አምላከ ቅዱስ ገብርኤል የምስራቹን ይዞ ወደኛ ይምጣልን። ላስተማረን፣ ለመከረን፣ ለገሰጸን ለልዑል አምላካችን ክብር ምስጋና ይድረስ። የሰማነው በልቡናችን ያሳድርብን። ከመልአኩ ቅዱስ ገብርኤል በረከትን ያሳትፈን። አባታችን ሆይ ብለን እናመስግነው። አባታችን ሆይ